እና ማነች ልጅ አልጋብዝም ስትል አልነበረ? ጋብዛህ ነው 3500 ኢትዮጵያ ብር አውጥቼ ጋብዥ። እንዴት አወጣ? እህትህ ነው? ባለፈው አውርታሻለች እኮ። ተጣላን አላልከንም እንዴ? የእሑድ ግብዣ እኮ ነው የገረብኩ ነው። ከመጣላታችሁ በፊት የነበረ ገንዘብ ሲያገበግብ ትወስታለህ አይደለም? ኖርዌይ ስትሄድ ዘጋችኝ። አሁን ኢትዮጵያ ውስጥ ትንሽ አቧራ ምናምን ሲናካት ትደውላለች። በኋላ ተመለሰች። አሁን እሱ አሳስቦሽ ነው አንቺ ከፍሬ ከጂጂ ምረጭ ነው። እኔ እንደዚህ ሰውና ሰውን የምመርጥበት ነገር የለም። የሚሻልሽን እኮ ነው የምትመርጪው። ስፔሻሊ ቲክቶክ ላይ ያለ ምንም የምመርጠው ነገር የለም። አንዱን ትጣያለሽ ማለት እኮ አይደለም እኮ። እኔ እኮ የሚገርም አልፈልግም እንደዚህ አይነት እኮ መምረጥ ነገር ውስጥ። እኔ ልምረጥልሽ ላንቺ። አትምረጥልኝ። ቴንኪው አልፈልግም። በግራ ጎንሽ ነው ተነሳሽ እንዴ? ሞን አሁን ለምሳሌ አንተና የሆነ ሰው ተብሎ አንተን ብስመጥ ያ ሰው ጋር የሚያመጣው ቅሬታ አለ። ከአንበሳ ከዩኒቨርስ አንበሳ እኔም አንበሳ ነው ብለው ነው። አንበሳ ዩኒቨርስ ከነ ልጁ ቢሆን ደግሞ በጣም አሪፍ ነው። እኔ ደግሞ ከነሱ ይልቅ ዙስ የሚባለው አለ አይደል? ይሄ ተነስቶ ለብረቅ ነው። እሱ ደስ ይለኛል። ዘጠኝ ዓመት ከባሏ ጋር ኖራ ያልወደደችው እናየሻት? ትንሽ ሳምንትው ከዛ ስክሮል አደረኩት። 9 ወር ግዴታ ስለሆነብኝ ይኖርኩት ለልጄ ስል ነው ያለችው። ለምን ወለደችው? በጣም ለልጅ ተብሎ ለሴት ልጅ ፌቨር የሚደረገው ነገር እኔ አሁን በጣም እየበዛና በቃ ከጤነኝነት እየወጣ እየመሰለኝ ነው። በደንብ ብታሰላስሉት እኮ እናንተ ልጅ የምታረግዙት ለ9 ወር ነው። እኛ ከውልደታችን እስከ ሞታችን እኮ ነው ይዘናቸው የምንዞረው ልጆቻችን። አይ ትክክል አይደለም። 9 ዓመት ሙሉ ማታፈቅረውን ወንድ እንዴት እስቻለችበት? በኢየሱስ እንዴትስ አክፋውተኛች? እሱ ራሱ እንዴት ልቡ እንደሚሰበር አንተ በእናት በባዶ አንድ አትጨቃጨቁ ተብያለሁ። እየተጫወታችሁ ካሸነፍኩሽ ምን ትቀጫለሽ? ቅጣት ነው የቀጣኝ እቀጣለሽ። ካሸነፍኩ የቀጣው ከነ እቀጣለሁ። በኮይን እንጮት ኖ በቅጣት ወይ ምታ በመገባበዝ አይ ላንቺ 3 ዩሮ ብትልኪ እዚህ አንቀባሮ ምሳ ያበላኛል። ላንቺ በጣም ምን አሁን ያንተ ሻወርማውን ስንት ነው ያዘዝከው? ሻወርማው በትክክለኛ በዩሮ ካሰብነው ስንት ነው ታውቃለሽ? 3 ዩሮ 700 ብር ነው ሻወርማው ከነ ዴሊቨሪው 825 ብር 4 ዩሮ። ስለዚህ አንቺ ስትቀጫ 4 ዩሮ እኔ ስቀጣ አንቺ እዛ ምግብ የምትበይው ቢያንስ 10 ዩሮ 12 ዩሮ ነው አንድ ምግብ። ፌር ነው ታዲያ። አሲዛን አንቺም 20 ዩሮ ላኪ እኔም 20 ዩሮ ልላክ ከተበላለ እንደዛ እንጫወት። 20 ዩሮ ስንት ነው? 2000 ብር። ሞን ባለ ሞተባት ሴት ልጆቿን ለማሳደግ ስትል የማትፈልገውን ሰው አግብታ ትኖራለች ያለ ነው። 9 ዓመት ሙሉ ለምን? አይ እንደ ምሳሌ አንስታ ነው እንጂ ለምን ደግሞ 5 ልጅ ነው ያላት። ልጆቿን ብቻዋን ባሏ ከሞተባት ከቤተሰቧ ጋር ቤተሰብም ከሌላት እንደምንም ብላ ማሳደግ ነው እንጂ ሌላውስ በማያገባው ፍቅር ሳይወዳት ለምን አብሮ ያሳድጋል? ይሄ እኮ በጣም ወንዶች እኮ ስታንዳርዳችን በጣም ዝቅ ስላለ እኮ ነው። መሀይም ወንድ ስለበዛ ነው። የሚፈልገውን ስለማያውቅ ነው። እኔን ተመልከቱኝ እስቲ። ቆንጆዬ ልጅ እስካሁን ማግባት ችል ነበር፣ ግን አንድ ልጅ ብቻ ነበር የነበራት። መቀበል ይችል ነበር።
ስታንዳርድ ወንዶች ስታንዳርድ ይኖራችሁ። የፈለገ ብታምር፣ የፈለገ ቆንጆ ብትሆን፣ የፈለገ እውቀት ይኑራት፣ አያስፈልግም። ለጎዳ ነው። ወንዶች ስታንዳርዳችንን ካለማወቅ ነው። እግዚአብሔር ምረጡ እንጂ ወንዶች የመምረጥ ቻንስ አላችሁ። ሰርታችሁ የምታኖሯት እናንተ አይደላችሁ። አንድ ልጅ ብቻ አይደለም ያለ ከሰውየው 3 ከሌሎች ደግሞ 2 ወንዶች አሏት። ህዝብ እኮ ነው ያገባው ሰውየው። ጥሩ ወንድ መሆን ምስጋና አያመጣልህም። የምሬ ነው የምላችሁ። ሴት ልጅ ስለ ጥሩነት አይደለም የምታመሰግን። የምትፈልገውን ለይ። አንድን ሴት ስትቀርብ ለሴክስ ከቀረብካት ለሴክስ ነው የቀረብኩሽ ብለህ ነግረህ አሳውቀሃት፣ ምንም ኢንቴንሽን እንደሌለ ነግረሃት። ለፍቅር ከሆነ ለፍቅር ብለህ ፍቅር ማትሰጠ ከሆነ ሞል ልጅ ያላት ሴት ልታገባ አትችልም ማለት ነው። 90% አልችልም፣ 10% ግን በጣም የምትወደኝ ከሆነ ኩዌሽኑ ሲገባ ከልጇና ከኔ እኔን የምትመርጥ አገባለሁ። እንደዛ ደግሞ ማግኘት ሬር ነው፣ የለም። ከልጇ በላይ እኔን ልትወደኝ አትችልም። ስለዚህ አንድ ቀን ልጁ ተነስቶ ማሚ የመታኝን አስወጭልኝ ካለ ትወጣለህ ከቤት። ለምን የሰው ሰከንድ ምርጫ ትሆናለህ? ለምን ሰከንድ ምርጫ ትሆናለህ ለሰው? አዎ ከልጇ በላይ ማሉን ከሆነ ለምን አገባታለሁ? እሷን ለመጥቀም፣ እሷን ለማገዝ፣ እሷን ለመርዳት፣ ህይወቷ እንዲስተካከል፣ ሰው ሁሉ ፈት እንዳይላት፣ ትዳር አይወጣልሽም እንዳትባል፣ እኔ ደግሞ ቆንጆ ስለሆነች ብቻ ለእሷ ለጥቅሶቿ ማሟያ ወይ ድሃ ስለሆነች እኔ ስለምሰራ ልጆቿን ለማሳደግ እኔን ለመጠቀም ለምን የሰው መጠቀም ይሆናል? ማትወደኝን ሴት ማገባው የምትወደኝን ስፍስፍ ብላ እንዝፍዝፍ የምትል ገና ስታይ የምትንቀጠቀጠን ሴት ነው የማወድ። ድንጋይ መስላ የምትንቀጠቀጠልኝን ሴት ባገባ ይሻላል ቆንጆ ሆና ከማትወደኝን ሴት ከማገባ። በእውነት ለራሳችሁ ክብር እንዴ! መወደድ እኮ ወንድም እኮ ይፈልጋል እኮ ዲዘርቭ የምታረጉትን። ልጆች ያላትን ሴት ማንም አይመርጣትም። አዎ ለምን እንመርጣለን እንዴ? ያልወለደች ሴት እያለች የወለደች ሴት ለምን አገባለሁ? እናንተ እኮ መርጣችሁ የመጀመሪያ ምርጫችሁ እምቢ ስላለ እኮ ነው ሁለተኛ ለማግባት ሄዳችሁት። እኔ ባጣ ቆየኝ ነኝ እንዴ? እህቴን ብትሆን መጀመሪያ ማን ነግሯን ክፈች አላ ከሌላ ሰው ጋር ከዛ ሌላ ሰው ማማራጥ በቃ እንትናችሁ ነገሩኛ ወንዶች ነው ያጣ። እዛም የወለደችዋን ሲያገባ ቲክቶክ ላይ ቫይራል ሲወጣ እንዴት ያለ ደግ ወንድ ነው ሲባል፣ እዚህ ጋርም አህያ የምትመስለው አንገት የሌላትን አሳማ የምታክል ወፍራም ሴት ሲያገባ አንዱ እንዴት ያለ ለወንድ እንዴት ያለ ለሴት ያለ ፍቅር ቢኖረው ነው እየተባለ አትሸውዱኝ። ሜምበራችሁን አብሩ ጋይስ። ሚዲያው ወይም አሁን ወፍራም ሴት እኔ ባገባ በጣም በቃ ራሷን በጣም ወፍራም ከኔ ጋር ማትሄድ ባገባ እዚህ ጋር መታችሁ ውይ ለሴት ልጅ ያለው ፍቅር ሚስቱ እንዴት እንደሚወዳት። ማታ ግን አልጋ ላይ የምጨነቀው እኔ ነኝ። ተሳስታ ድንገት ከወጣችብኝ ታፍኜ የምሞተው እኔ ነኝ። እዚህ አጨብጭብ ሰውን ከሮቶ ጋር ለማጋባት ምርጫ አለን። ወንድም ስለሆነ ምርጫ አለን። ሴትም ብትሆኚ ምርጫ አለሽ። አንቺም ደስ ያለሽን አግቢ፣ ወንዱም ደስ ያለውን ያግባ። ግን እኔ በህይወቴ ማንም ሰው ሰከንድ ተመራጭ መሆን አልፈልግም። አለቀ። ምን አገባኝ? እንጠቀም ጋይስ። አንድ ጋላክሲ አስቡት። የገዛ ሚስታችሁ ነው ቅጣት። እሺ ቴንክ ዩ ሶል። የገዛ ሚስታችሁ ሳትወዳችሁ የሌላን ሰው መውደድ ለመፈለግ መሮጥ። ይሄ ልጅ እኮ ጎበዝ ነው እከሌን ተንከባከበ ወደደ እንዲባል ሳትወዳችሁ። ይገርማል። ባገኘህ ራሱ ሰላም አለልም። ቁጭ ብለሽ እያየሽኝ እኮ ነው አንቅዛና ቁጭ ብለሽ እያየሽ ማውራውን እየሰማሽ። መጀመሪያ ፕሮፋይል ፒክቸርሽን አስተካክዪ። ብለርድ የሆነ ፎቶ አታርጊ። የምሬ ነው። ኪዲ ወንድምሽ የተፋታችን ሴት ቢያገባ ደስ ይልሻል?
ያልተፋታች እያለች ሚዲያ ላይ ስለሆንሽ ሚዲያ ላይ ቤት ቢሆን ያሟል እንዴ የማንንም ምራጭ ምናምን ደግሞ ልጇ አናቱ ምን ያክላል? ሜቢ የተፋታችው እኮ ትሻላለች ከአንዳንድ ሴቶች ትሆነስ። የተፋታች ሴት አውቶማቲካሊ ምርጫ ውስጥ መግባት የለባትም። አይ እንዴ እንደውም በሳል ናት፣ ህይወትን አይታለች። ምን አገባኝ? የመጀመሪያውና ያበሰላት አንጀቷን ቆርቷን አሳርሮ ያበሰላት። ተደፍራስ ቢሆን ከተደፈረችም ማግባት የለብም ወንድም። ዋይ ለምን? አይ ሞል እንደዛ ማለት አዎ ከተደፈረችም ለምን ያገባል? አንተም ተደፋሪዎች ጎን ነው የምትመስለው። አንድ ሪሌሽንሺፕ ውስጥ የነበረች ምናምን ያለች ሴት ውስጥ እንደውም መጋባት ጥሩ ነው። ህይወትን ታውቀዋለች። ሪሌሽንሺፕ ይሁን ያስኬዳል። አላገባችሁም። ማግባት ማለት እኮ በእግዚአብሔርና በሰው መሃል ቃል የገባልሽ ሰውዬ፣ ቃል ኪዳን ያደረገ ሰውዬ፣ እሱ ቃሉን አክብሮ የፈታሽ ሰውዬ ለሌላም ሴትስ መታመኑን በምን እርግጠኛ ነሽ? በወንድም እንደዚህ ነው የምታስበው? አሁን በወንድም ሴትም የትኛውም ሴት የተፋታ ወንድ ማግባት የለባትም። ባጣ ቆይኝ ነሽ እንደ አንቺ። ቴንክ ዩ አንድ አበባ ሌላ ጨምሩልኝ። ሴቶችም ለራሳችሁ እኮ ነው የምላችሁ። የተፋታ ወንድ ከሌላ ልጅ ያለው ወንድ ለምን ታገባላችሁ? ሞን እኔ ግን ተስማምታችሁ አንተና ሚስትክ የምትቆዩ አይመስለኝም። እግዚአብሔርን እንቆያለን። በጣም ነው የምንቆየው። እኔ ስታንዳርድ ከፍ ያለ ነው። በራሴ መንገድ ነው ሼፕ ማረጋት። ካገቧት ደግሞ ነግራታለሁ። መቼም አልፈታትም። ሞት ነው የሚለየን። ቴንክ ዩ ካሌብ። ትዳር ማለት እኮ ሞት ይለያየን ተብሎ እኮ የሚገባበት እኮ ነው እንዴ። እንደፈለጉ ተዘሎ እየተወጣ ሌላ ይገባል። ካልተስማሙ ቃል ስለተግባቡ ብቻ መቆየት አለባቸው። የእግዚአብሔር ቃል የሚለው በዝሙት ብቻ ነው እንድትፈች የሚፈቅድልሽ ቺት ካረገብሽ እና አሁን ለምሳሌ እየደበደባትም ቢሆን ችላ መቀመጥ አለባት። ይመቻት፣ ትፍታው። መፍታት አለባት። ካላከበራት መፍታት አለባት። ግን ሌላ ወንድ ጋር ድርሽ ማለት የለባትም። ለምን? ከዛስ ሚስቱን የሚፈታ ያመነዝራል፣ የተፈታችውንም የሚያገባ ሰው ያመነዝራል ይላል። እድሜ ልኬን እያመነዘርኩኝ መቆየት አልፈልግም። ሁለተኛ ስታንዳርድ ሲኖርሽ እኔ ደብቃኝ ማግባቷን ምናምን ደብቃኝ ወድጃት ሴትዮዋ ላገባት እችላለሁ። ግን ሴት ልጅ የመጀመሪያ ሬድ ፍላግ አግብቼ ነበር ካለች ለራሴ የሚገባኝን አውቀዋለሁ። ነገርኩሽ ኪዲ። ለምን ጥሩራ እኔ ቀይ ሴት ነው የምፈልገዋ። ጥሩራ ባሪያ ሆና ድንጋይ ድንዝ ያለች ሴት ያላገባሽ ባገባ ይሻለኛል። አግብታ ፈታ ስማርት የተባለች ሴት ከማገባ፣ ቆንጆ ናት የምትባል ሴት ከማገባ። እንደሱ ማለት አትችልም እንዴ ሙኒ? ይወዳት ተሳሰብ ነው። ለራሴ ያለኝ ክብር እኮ ነው ኪዲ። እኔ ለራሴ ማለት ነው ያለኝ ክብር ምን እንደሆነ ታውቂያለሽ? እላይ ነው። ለምንድን ነው ስለዚህ አሁን አንተና ሚስትክ ባትግባቡ ብትፋቱ ከዛ በኋላ አንተ አታገባ? አንተ ፐርሰናሊ ታገባለህ? ከሚስቴ ተፋታው። እንዴ የምትመርጠኝ ካለች አገባለሁ። አየህ እና በቃ የሚመርጣትም ካለ ታገባለች። ሁሉ እኮ ይማስ እኔ እኮ ሴቶች እንኳን ለምን የምትመርጥ ካለች ቆይ የምትመርጥ ካለች ነው የምታገባው ወይስ አንተ ትመርጣለህ? ኪዲ በሚገባሽ ነገር ላስረዳሽ። እኔ አገባው ተፋተዋ። ከዛ ሌላ ሴት መታ እንጋባ ስትለኝ መወዳት ከሆነች የምታምር ከሆነች አገባታለሁ። እሷ ካለች ቆይ ስሚኝ፣ ለዛችኛዋ ሴትዮ ግን ለሞራሏም ለሪፒቴሽኗም ለቤተሰቧም ውርደት ነው። እንዴት እኔ ማግባቷ ለመሰለሽ የተፋታ ሰው እንዴት ያገባል? እሺ ሞን ለምሳሌ አንተ እህትክ አገባች ዳራቷ፣ ከዛም በኋላ ላይ ተፋታች። ከዛም በኋላ ላይ ቆማ እንድትቀር ነው የምትፈልገው? አዎ ቆማ መቅረት አለባት እንጂ ለምን እንዴ? ይቀጥላል እኮ ዘሮቿን እኮ ማብዛት አለባት እኮ ጌታ። እኔ አንዳንዴ ግን እግዚአብሔር ከሰማይ ሆኖ ሲያይን ሚል ነው የሚመስለኝ። ነፃነት በጣም አበዛው። ለምን በብሉይ ኪዳን ሰው እንኳን የእግዚአብሔርን ሕግ ተጣርሶ ቀርቶ የእግዚአብሔርን ታቦት እንዳይወድቅ ብሎ የያዘ ሰው የሞተ ሰው አለ፣ የተቀሰፈ ሰው እንዳይወድቅ ብሎ የእግዚአብሔር ታቦት እንኳን እንደዚህ አይነት ኃጢአት ተሰርቶ ሕግ እኮ ነው። በዘመናዊ ነገር የምንሽረው ነገር እኮ አይደለም እኮ ለአእምሯችን የምናወጣው ሕግ እኮ ነው። እሺ ይኸውልህ ሞን አንድ
መፋታት ብቻ ሳይሆን ባሏ ቢሞትባትስ አንድ ሴት ነገርኩሽ እኮ ባሏ ወንድ እኮ ግዴታ እኮ ትዳር ወይ ደግሞ ወንድ የግዴታ የሚያስፈልግበት እኮ ባልሽ ሞት አይደል? ከሞተ የራስሽን ኑሮ መኖር እንዴ። እሺ ከዛኛው ባሌ ጋር ለምሳሌ ተጋብተን ግን ሳንወልድ ሞተብኝ፣ ዛሬን ማየት የለብኝም? አይኔን ባይኔ ማየት የለብኝም? ከሌላ ጋር መዋሰብ ከዛም በኋላ መውለድ እንዴ? ልክ ምን ሆነ ነው? ለዛ ሰውዬ ፌር ነው ወይ? አንቺን ልጠይቅሽ፣ ወንድምሽ ባሏ የሞተባት ሴት ቢያገባ ደስ ይልሻል? ትራማውን አስበሽዋል? ስሚኝ፣ ሌላ ሰው አፍቅራ የምትወደው ሰውዬ አግብታው ከዛም በኋላ ሞቶ የሱ ትዝታ አለ፣ መንፈስ አለ። የዛ ሰውዬ አብራ ስትጋራ የነበረችው ሲያስገባ ሲያስወጣባት የነበረ ነገር አለ። እኔ ምን አገባኝ ብዬ የአንድ ሰው ሰከንድ ተመራጭ መሆነው? ለሴቷ እኮ ትክክል ነሽ እኮ ስትይ እኮ ለሴቷ ወይ ለተፋታው ወገን እኮ ማንም ሰው ተፋቶ ቢያገኝ አይምርም፣ ያገባል። እኔ እየመከርኩ ያለሁት ላልተፋቱት እኮ ነው፣ ገና ላላገቡት፣ ገና ላልተነካኩት፣ ገና ንጹህ ለሆኑት። አንድ ንጹህ ሰው እንዴት ትራውማ ያለበትን ሰው ያገባል? ምን ይሰራለታል? እኔ እያልኩ ያለሁት እኮ እንዴ እንጂ መመምታቸው እኮ ነው። አክሴፕት አልላለኝ ይኸውልህ ስማሙን አሁን መጽሐፍ ቅዱስ ላይ እንኳን አንድ ቴንክ ዩ ኪድዬ፣ አንቺን እንዲሁም በሚገባሽ ነገር በልብስ ላስረዳሽ ኪዲ። አዲስ ኒው ብራንድ ልብስ መልበስ ይሻልሻል ገንዘቡ ኖሮሽ ወይስ ቦንዳ በትከሽ? ብራንድ ልብስ ቦንዳው አልተቀደደም፣ እንበል ኳሊቲው አሪፍ ነው። አክቹሊ ከኔ ከሚያም አሁን ለምሳሌ ብራንድ ልብስ ወይ መልሽልኝ፣ የሚያምርብኝ ታረጊ ትችያለሽ። ብሩ ኖሮሽ ለምሳሌ አንድ ውጪ የሚሸጥ ልብስ 1000 2000 ብር ኖሮሽ ከዛም ቦንዳ ግን ቢኖር ቦንዳ ትገዣለሽ፣ ታረጋለሽ። ያኛውን አፎርድ ማድረግ ችለሽ ንጹህ ያንን ገዛለሁ። ትዳር ላይም እንደዛ እኮ ነው። የሰው ምራጭ ለምን እኔ ጋር ይመጣል? አግብታ የፈታች ሴት ባሏን በቤተ ክርስቲያንና በሰው መሃል ቃል ገብታ የፈታች ሴት ነገ እኔን አግብታ እንደማትፈታ በምን እርግጠኛ ነኝ? እንዴ ከሳ ይኸውልህ፣ አንዳንድ ግዴታ በሷ ምክንያት እኮ አይደለም የተፋታ። አንቺ ላቭ የምትባይ ደንቆሮ፣ ስለ ሴት አይደለም እያወሩ ያለሁት። ሴትም ብትሆኚ ስለ አንቺ ነው እየነገርኩሽ ያለሁት። አርፈሽ ሩዝሽን ቀቂ። ምነግርሽን ነገር ስሚ። አንቺስ ቢሆን ለምን ምራሽ ታገቢያለሽ? የተፋታ ወንድ ከምታገቢ ያልተፋታ ወንድ አግቢ። ለራሳችሁ ስታንዳርድ ይኑራችሁ እኮ ነው እያልኩ ያለሁት። ደንቆሮ ማይም በቃ ቴንክ ዩ። ሁለት የተፈታቱ ያግቡ፣ ይጋቡ። ሰው ሁለት የተፈታቱ ባሏ የሞተባት ሚስቱ ከሞተችበት ጋር ትጋባ። እኔ ሙንግን በስማ አይ በቃ ምኞቴ ያንተን የትዳር ህይወት ማየት ወልደ ምናምን በጣም ሰክሰስፉል የሆነ ትዳር እንደምመራ እርግጠኛ ነኝ። ባሏ አቢዩዚቭ ቢሆን ትቀመጥ ያለው የለም፣ ትፍታ። በቃ ባልሽ ይደበድብሻል። መጀመሪያ ባልሽ የሚደበድብሽ ከሆነ የመጀመሪያ ጥፋት ያንቺ ነው። ማታቂውን ሰው ማን አግቢ ያለሽ እንዴ? አንዳንድ ሰው ጸባዩ ይቀየራል። ከዛ ቦከት ጋር ሲቀየር ደግሞ ፍቺው። ከዛም በኋላ ሌላ ሰው አትመኝ። በቃ ወይ የፈታ ሰው አግቢ። ለምን እንዴ? ሌላ ንጹህ ወንድ እንዴት ነው የምትመኘው? እግዚአብሔር እኮ የሚያጋጥምህን ሰው እኮ አስቦ ምን ብሎ አይደለም እኮ በቃ በመንገድክ የሚያጋጥምህ። እኔ ግን ሴቶች ለእናንተ ሲሆን አሁን ለምሳሌ አንድ ወንድ ድንግል ፈልጋለሁ ሲል ምንድነው ብዙ ጊዜ የምትሉት? አንተ ድንግል ነህ ወይ? ድንግል የምትመኝ ከሆነ ራስህ ድንግል መሆን አለብህ፣ ንጹህ መሆን አለብህ። በጣም የሚያስኬድ ሀሳብ ነው፣ የምስማማበት ነው። አንድ ወንድ ድንግል ካልመጣች ብሎ ኦብሰስድ የሚሆን ከሆነ ራሱም ድንግል መሆን አለበት። ለሴቶችም እኮ እንደዛ እኮ ነው እኮ። እናንተ ንጹህ ነገር የምትፈልጉ ከሆነ ለሰው ተፋታችሁ ለምን ትሄዳላችሁ? ያ ሰውዬም እኮ ፍቅር ይገባዋል እኮ። ያ ሰውዬ እኮ አምኖ አስገድዳው እኮ አይደለም የምታገባው፣ አምኖበት ወዷት። አምኖበት ነው የሚያምነው። ደግሞ ደካማ አስተሳሰብ ስላለው ነው። እከሌ ጎበዝ ነህ አንተ ጀግና ነህ ስለተባለ ነው የሚያገባው። ማህበረሰቡ ወድሃለች አው ጎበዝ ነህ ምናምን ስለሚለው ነው እንጂ እንዴት አንድ ጤነኛ የሆነ ሰው እንዴት እኔ በሴት ላስረዳሽ፣ ሴትን ትጠላለህ እንዳለባል ማለት ነው። አንድ ጤነኛ ሴት ከሆንሽ እኔ እናት አግብቶ በቤተ ክርስቲያን በእግዚአብሔር ፊት ቃል ገብቶ ቀለበት አድርጎላት
በህመምሽም በችግርሽም ጊዜ አረሳሽም ብሎ የተለያየ ሰውን ከዚህ በፊት ትዳር የነበረውን ሰው እንዴት ታገቢያለሽ? ቴንክ ዩ ቲናዬ። ለምን ታገቢያለሽ? ሌላ ሰው ማግባት እየቻልሽ የተፋታ ሰው ልጆች ያሉት ከሌላ ሰው ጋር ኤቭሪ ስቴፕ ያሳለፈ ሰው መቼም ሆነ አንድ ሀሳብ ብታቀርቡለት አንቺ የስታር ምልክት ያለብሽ ደንቆሮ ሴት። እኔ እኮ የራስሽን አመለካከት እኮ ነው እየነገርኩሽ ያለሁት እኮ። አንድ ያልተፋታ ሰው እኔ አሁን አግብቻ አልተፋታውም። ስለዚህ የተፋታች ሴት አልፈልግም። ኪዲ የራሴ ምርጫ እኮ ነው። እሺ አንድ ልረዳህ የምችለው ነገር ይኸውልህ፣ ለምሳሌ አንድ ባለ ትዳር ሴት የነበረች ልጅ ደግሞ አሁን አንድ ባለ ትዳር ወንድ የነበረ ልጅ ያለው ወንድ አግብቼ ከዛች ሴት ጋር በልጁ ኮንታክት ሊያደርጉ ይችላሉ እና ወደዛ የመመለስ ቻንስ ሊኖረው ይችላል። ለዛ እንደዚህ ባታገቡ ጥሩ ነው፣ የእናንተን ህይወት እንዳይበላሽ እምትል ከሆነ እረዳሃለሁ። ልጅ ሁሌም አይደለም ስለ ንጽህና ነው እያወራሁሽ ያለሁት፣ ስለ ኮሚትመንት ነው እያወራሁሽ ያለሁት። አንቺና ዛክ ፍቅረኛሞች ናችሁ። በአንቺ ላስረዳሽ። አሁን በፍቅረኛ ጊዜያችሁ ብትለያዩ ችግር የለውም። ከተጋባችሁ በኋላ ግን ከተለያየሽው አንቺ ከኖርማል ሰው ወይ እሱ ከኖርማል ሰው ያፈነገጠ ነገር አድርገዋል ማለት ነው። ትዳር ላይ የምትደርሱት እስከ ዘላለም አብሬ ቆያለሁ በክፉም በደጉም ተባብላችሁ ነው። ለዛ ሰው ኮሚትመንት ነበረሽ። ያ ሰውዬ የሆነ ነገር አደረሰብሽ፣ ተፋታሽን በል። አንቺ ትዳርን አይተሽዋል፣ ገብተሽበታል። ከአንድ ሰው ጋር አብሮ መብላትን አይተሻል፣ ከአንድ ሰው ጋር መጠጣትን አይተሻል፣ መተኛትን አይተሻል። ብሎም ተርፎም ልጅ መውለድ ላይ የሚደርሱ አሉ። የራሳቸውን ላይፍ እንደሚያስቡት በኢማጂኔሽናቸው ኖረዋል ከሆነ ሰውዬ ጋር። አንድ ምስኪን ሰውዬ ያ ሁሉ ካሳለፈ ሰው ጋር ለምን ይገናኛል? ሴትም ብትሆን ከሚስቱ ጋር የኔ ድንግልናዋን ወስዶ ሊሆን ይችላል፣ አስወልዶ ሊሆን ይችላል፣ ከእንቅልፉ ተነስቶ ምግብ ተሰርቶለት ሊሆን ይችላል፣ ሃኒሙን ብሎ ጫጉላ ሽርሽር ወጥቶ ሊሆን ይችላል። ሌላ ምንም ነገር የማታክ ሴት ይህ ሁሉ ኤክስፒሪየንስ ያለው ወንድ ለምን ታገባለች? ምን በወጣት አስቡት። በየቀኑ ሲዋሰቡ ያለው መንፈስ ራሱ እዛና እዚህ ያለው መንፈስ የሰው መንፈስ ተሸክሞ መጥቶ ለምን ያጋባብሻል? እህቴ ለራሳችሁ ክብር ይኖራችሁ። እኔም እንደዛ ያየች ሴት በጣም አሪፍ ናት። እንደውም ለህይወት የተፋታ ሰው እኔ ይሄ እኮ እኔ ለወንድም ለጾታ ነክ እኮ አይደለም እኮ። በቃ አንድ ሰው ዝም ብሎ አይደለም ትዳር ማለት ነው። እንደ ድሮ ዘመን በቤተሰብ መጥቶ ምናምን አይደለም የምትጋቡት። አይቶ ቀምሶ ቼክ አድርጎ ነው የሚገባው ሰው። ታዲያ ቀምሳ ገብታ ያልተመቻትን ህይወት እኔ ድጋሚ እንደ ሰከንድ አማራጭ ሆኜ ለምን ሰጣታለሁ? እኔ ሴትም ብትሆኚ ቀምሶ እንደፈለገ አጣጥሞ ቀለበት አድርጎ ቤት ተከራይቶ ለቤተሰቧ ልጃችሁን ስጡኝ ብሎ ለምኑ አግብቶ ያን መተው የቻለ ሰው አንቺንስ ነገ ቢያገባሽ አይተውሽም? እኮ ለራስ ካለ ክብር እኮ ነው። ሰው ያደረገውን ፓንት ታደርጊያለሽ ኪዲ? እናረግም እንዴ? ምን አገናኘው? ምን አገናኘው? ቆይ ስሚኝ፣ ሰው ያደረገው ፓንት የፈለገ ቢታጠብ ታደርጊያለሽ? አላደርግም። ግን ይኸውልህ በኖርማል ሪሌሽንሺፕ እና በትዳር ላይም ስትለያይ አንድ ነው። ኖርማል ሪሌሽንሺፕ ላይ ተቆጣጥረህ ነው የምትኖረው አይደለም። እኔ አሁን አንደኛ እዚህ ማህበረሰቡ ሶሳይቲ ውስጥ እንዲገባ የፈለግኩን ነገር ፍቺ ማለት በጣም አጸያፊ፣ በጣም እግዚአብሔር ማይወደው ነው። ቆይ ስሚኝ፣ ስድነት መረንነት ነው። ፍቺ ላይ የምትደርሱ ከሆነ ትዳራችሁ ሰላም አይደለም ማለት ነው። ስለዚህ ትዳር ውስጥም ከመግባታችሁ በፊት ማትፈቱትን ሰው አግቡ። በቃ የሰው ልጅ ጸባይ ይቀየራል። ሆነ ሲቀየር ደግሞ ያ ሰው ተቀየረብኝ ብለሽ ምንም ያልሆነ ንጹህን ሰው ማግባት የለብሽም። እንዳንቺ ሌላ ሚስት የተቀየረችብኝ ብሎ የፈታ ሰው ፈልገሽ ማግባት ፈት ለፈት ነው። የምሬን ነው። እኔ ያላገባችሁትን የምመክራችሁ የምታገቡትን ሰው ምረጡ።
ትክክለኛ ሰው ምረጡ። ስትመርጡ ደግሞ በተአምር ከሌላ ሰው ጋር ኢንቲሜሲ የነበረው ሰው አትምረጡ። እስከ ጋብቻ ድረስ የደረሰ ኢንቲሜሲ። ሴክስ የምትፈልጉ ከሆነ ተደራረጉ። በቃ ከወለደች ሴት ጋር ሴክስ ማድረግ ይቻላል፣ መብታችሁ ነው። ትዳር ጋር ስትደርሱ ግን ከሌላ ሰው ጋር ያንን እያንዳንዱ የምታደርገውን አሳልፋለች። እሷ ጫጉላ ሽርሽሩን አሳልፋለች፣ ሞርኒንግ ሴክሱን አሳልፋለች፣ ተበሳሽቶ መጥቶ መካካቱንም አሳልፋለች፣ ሳክሮ መጥቶ ማስተናገዱን ለምዳለች። ደብድቧታል፣ እጁን አንስቶባታል፣ ቀጥቅጧታል፣ ከቤተሰቦቿ ጋር ወስዶ አሰቃይቷታል። አንተ ምን አገባ ያን ትራውማ የምትቀበለው? እኔ ደግሞ ምን እንኳን ካልተስማማሽ ወፍራም ሴት ለህዝብ ብለን አምልጪ። ይሄ አበሻ ኮሚኒቲ ካልተስማማሽ ካልተጓባሽ እጁን ካነሳብሽ አምልጪ። ሀበሻ ኮሚኒቲ ላይ ቆይ በቤተሰብ እናስማማለን ቤተሰብ ሚነር አምልጪ። ቆመሽ ቅሪ ችግር የለም ተፋች። ምንም ኃጢአት እሱ እኮ አናዘር ቶፒክ እኮ ነው ኪዲ። ማንም ሰው ሐራስ እየተደረገ አቢዩዝ እየተደረገ ይቆያል። ለምን ትዳራቸውስ ምንም ሚድን አይነት ከሆነ መፋታት። እኔ ለሴቶች መመክረው እንኳን የሚመታችሁ ቀርቶ የሚሰድባችሁን ሰው ተው፣ ትታችሁ ለመውጣት ወደኋላ እንዳትሉ። ግን መጀመሪያ እግዚአብሔርን ነው የምላችሁ፣ ንጹህ ፍቅር ያለበት መጀመሪያ በንጹህ ፍቅር ተፈላልጋችሁ ሰውየውን ማንነቱን ገምግማችሁ ያደገበትን የኖረበትን ከዚህ በፊት ያደረሰውን ነገር አይታችሁ ገብታችሁ በምንም ተአምር ሰው ሊቀየር አይችልም። በምንም ተአምር። ብዙ ሰው እንደዚህ አይነት ነገር የሚያጋጥመው ማያውቀውን ሰው በማግባት ለሆይታ ብሎ ለጋጋታ ብሎ ጓደኛ